እነዚህን ከተቀረው ዓለም ጋር የተራራቁ የምድራችን አደገኛ ጎሳዎችን የመጎብኘት እድሉን ብታገኙ ደፍራችሁ ወደ ደሴቶቻቸው ትገቡ ይሆን? ለጊዜው ጥያቄውን እናንተ ጋር ላቆየውና እኔ ግን ለዛሬ ይህ ሰው ያደረገውን እጅግ አደገኛ ጉዞ ላውጋችሁ። ይህ የ24 ዓመት ወጣት ማካይሎ ይባላልም። ኑሮም በአሜሪካዋ አሪዞና ያደረገ ታዋቂ አሜሪካዊ ዩቲዩበርም ሲሆን አንዲት ቀን ላይ የተለመደ የቭሎግ ስራውን ለመስራት በወጣበት ጊዜ ነበር አንድ ብዙዎችን ያነጋገረ ድርጊት የፈጸመው። ማካይሎ በብዙዎች ዘንድ ተወዳጅነትንና ተቀባይነትን ያገኘው ወደ ተለያዩ አደገኛና ብዙዎች ወደማይደፍሯቸው የዓለም ዳርቻዎች በመሄድ ቪዲዮዎችን በመቅረጽና ለተከታዮቹ በማቅረብና በማዝናናትም ሲሆን ቪዲዮዎቹን ልዩ የሚያደርጋቸው ነገሮች ቢኖሩ እርሱ የሚያደርጋቸው ጉዞዎች አደገኛ መሆናቸውና በሌሎች የማይደፈሩ መሆናቸው ነበር። በዚህም ታዲያ ለሰው ልጅ አደገኛ ናቸው ተብሎ ወደሚታሰቡ የዓለም ክፍሎች በመጓዝ እዛው ከሚኖሩ ሰዎች ጋር በመገናኘት ባህልና አኗኗራቸውን በቪዲዮ በመቅረጽ በዩቲዩብ ገጹ ላይ ለዓለም ያስተዋውቃቸዋል። ይህ ስራው በርካታ ተመልካቾችን አስገኝተውለት የነበረ ቢሆንም አንዲት ቀን ላይ ነገርየው የቀበጡለት ሆነና ይህ ስራው ይህንን ሰው ወደ አልታሰበ ነገር ይመራዋል። ታዲያ በፈረንጆቹ 2024 ሴፕቴምበር 14 ቀን ነበር ማካይሎ ድፍረቱን ገደቡን ያልፍና ቀደም ሲል ያደርጋቸው ከነበሩት አደገኛ ጉዞዎቹ የላቀ ህገ ወጥና እጅግ አደገኛ ጉዞ ለማድረግና ለተከታዮቹ ለማጋራት ይወስናል። እቅዱም የነበረው ከህንድ የባህር ዳርቻዎች በመቶዎች የሚቆጠሩ ማይሎች ርቃ ወደምትገኘው በተለምዶ ላስት ስቶኔጅ ተብላ ወደምትጠራው የተከለከለችው የሰሜን ሴንቴሪን ደሴት ለመጓዝ ነበር። ይህች ደሴትም ከመላው ዓለም ተነጥላ የምትገኝ ልዩና እጅግ አደገኛ ቦታም ስትሆን የሰሜን ሴንቴሪን ልዩና አደገኛ ያደረጋት ያላት ተፈጥሯዊ አቀማመጥ አሊያም ደግሞ በውስጧ በያዘችው አደገኛ የዱር አራዊት ሳይሆን ከሰው ልጅ ምድራዊ አኗኗር ተነጥለው ከተቀረው ዓለም ራሳቸውን ባገለሉ አደገኛ ጎሳዎች የተሞላች መሆኗም ነበር። ይህች በኢንደመን ደሴቶች መካከል በቤንጋል ባህረ ሰላጤ ላይ የምትገኘው ውብ ደሴትም በውበቷ ተማርኮ አሊያም ለምርምር የተጠጋትን ማንኛውንም ሰው ወደ ሞት ስትሸኝ የነበረች አደገኛ ደሴትም ስትሆን ለዚህም ምክንያቱ ደግሞ በውስጧ በያዘቻቸው አደገኛና ባለቀስቶቹ የሴንቴሪን ጎሳዎችም ነበር። ይህች ደሴት እጅግ በጣም ራቅ ያለች ከመሆኗ የተነሳ የሚኖሩባትም ጥቂት ሰዎች ብቻ ሲሆኑም የእነዚህ ጎሳዎች ቁጥር 200 እንደማይበልጥ ቢገመትም በአደገኝነታቸው ምክንያት ግን ትክክለኛ ቁጥራቸውን ማንም ተጠግቶ ማረጋገጥም አልቻለም። ይህ የሰሜን ሴንቴሪን ደሴት የሰው ልጅ ከዘመናዊ ስልጣኔ ሙሉ ለሙሉ ተነጥሎ የሚኖርባት የመጨረሻም የምድር ስፍራ ስለመሆኗ የሚነገርም ሲሆን በዚህም በታሪክ በጣም ጥቂት ሰዎች ናቸው ደሴቷን ተዳፍረው የመጎብኘት እድል ያገኙት። በዚህም የአብዛኞቹ ታሪክ